ሰላም ጤና ይስጥልን ክቡራን የዩቲዩብ ቤተሰቦች፣ የሰዓቱን አጫጭር መረጃዎች እየቀርብ ያለው እስከ ፍጻሜው አብራችሁን ቆዩ። ዓለም ባንክ የመንግስት ተቋማት ኃላፊዎች ለሰራተኞች ስልጠና በመስጠት ምቹ ከባቢ መፍጠር አለባቸው አለ። ከግማሽ በላይ የሚሆነው የሰራተኞች ቅጥር ድርሻ ይይዛሉ የሚባሉት የመንግስት ተቋማት ኃላፊዎች ለሰራተኞች ስልጠና መስጠት የሚሰጠውን አዎንታዊ ጎን እንዲረዱ አስተዳደራዊ ሪፎርም ማድረግና ምቹ ከባቢ መፍጠር እንዳለባቸው የዓለም ባንክ ባለፈው ሳምንት ይፋ ባደረገው ጥናት አሳሰበ። የዓለም ባንክ በመንግስት ሰራተኞች ላይ አካሄድኩት ባለው ጥናት እንደገለጸው በመንግስት ሹመትና የደረጃ እድገት ለማግኘት የፖለቲካ ወገንተኝነት እንደሚፈልግና ሰራተኛውም በዚሁ መንገድ ማደግ እንደሚፈልግ፣ ነገር ግን በግል ተቋማት የተሻለ አቅምና ብቃት ይዞ መገኘት የደረጃ እድገትና የክፍያ ጭማሪ የሚያስገኝ መሆኑን በጥናቱ ጠቁሟል። በመንግስት ተቋማት ግን በችሎታ ሳይሆን በፖለቲካና በስልጠና ወገንተኝነት ሰራተኞቹ ለማደግ ትግል እንደሚያደርጉም ባደረገው ጥናት ማረጋገጡን የዓለም ባንክ በጥናቱ ገልጿል። የመንግስት ሰራተኞቹ የአቅም ማጎልበቻ ስልጠና ለመውሰድ ምን ያህል መክፈል ትችላላችሁ ተብለው ተጠይቀው የተገኘው አማካይ ምላሽ 100 ብር ብቻ መሆኑን ገልጾ ይህ ገንዘብ ለስልጠና ከሚከፈለው በጣም የራቀ መሆኑንና መንግስት በድጎማና በወጪ መጋራት ስልጠናዎች ሊያዘጋጅ እንደሚገባም ያስረዳል። መንግስት በየዓመቱ ግዙፍ ያልሆነ ሀብት በመመደብ በአቅም ግንባታ ለማጎልበቻ ስልጠናዎች ላይ እንደሚያውልም የሚጠቅሰው የጥናት ሪፖርቱ መንግስት ሊሰጥ የሚችለው የስልጠና ድጎማ ከፍተኛ ማህበራዊ ዋጋ ያላቸው አቅምን ሊያጠናክሩ በሚችሉ ጉዳዮች ላይ ትኩረት ማድረግ እንዳለበትም አክሏል። በሰራተኞች ዘንድ ለስልጠና ፍላጎት ቢኖርም ነገር ግን ስልጠናን የሚፈልጉት ለስራና ለደረጃ እድገት እንጂ በተገኘ ኩነት ማህበረሰብን ለማገልገል ባላቸው ፍላጎት አለመሆኑን ጥናቱ ያስረዳል። በመንግስት የሚሰጡ ስልጠናዎች በህጎችና በአስተዳደራዊ ጉዳዮች ላይ ያጠነጠኑ መሆናቸውንም ጥናቱ ያብራራል። በመንግስት ተቋማት ውስጥ የሚሰሩ ሰራተኞች ባለው የበጀት እጥረት ምክንያት ከፍለው የአቅም ማጎልበቻ መውሰድ እንደማይችሉ፣ በስልጠና በሚገኝ ክህሎትና ብቃት የሚገኝ እድገት ባለመኖሩ ለስልጠና ያለው ፍላጎት ዝቅተኛ መሆኑን ይገልጻል። ለመንግስት ሰራተኞች ለሚሰጥ ስልጠና በጀቱ በሚኒስቴር መስሪያ ቤቱ በፋይናንስ አቅራቢ ድርጅቶች የሚያዝ በመሆኑ ግልጽ የሆነ የስልጠና እቅድ፣ በጀትና የስልጠና ውጤት አመላካች ሰነድ ሊዘጋጅ እንደሚገባም ያሳስባል። በመንግስት ተቋማት ውስጥ ያለው የአመራር ዘይቤ በመሰረታዊነት የሰራተኞች ብቃት መሻሻልና ለመስራት የሚኖራቸውን ፍላጎት የሚወስን መሆኑን ያመለከተው ጥናቱ የአመራር ችግር ሰራተኞች የስራ እድገት መሰረት ያደረገ ስልጠና ላይ ብቻ ትኩረት እንዲያደርጉ እንደሚያስገድዳቸውም ይጠቁማል። በጥናቱ በርካታ ሰራተኞች በወረቀት ላይ ያለ የትምህርት ማስረጃ ያለው ሰራተኛ ብቃቱን ክህሎቱ ካለው ሰራተኛ የተሻለ ተመራጭ መሆኑን ያምናሉ የሚለው ጥናቱ ቀጣይነት ያለው ተቋማዊ እድገት ሊያመጡ የሚችሉ አካሄዶችን ግልጽ በሆኑ አሰራሮች መደገፍ ያስፈልጋል ብሏል። መንግስት ከፍተኛ ማህበራዊ ሚና የሚያወጡ ስልጠናዎችን ሙሉ ወጪ መሸፈን አለበት የሚለው ጥናቱ ብቃትን የሚጨምሩ ስልጠናዎች ሰራተኞች ደረጃ ሊወስኑ እንደሚገባም ያመለክታል። በመንግስት ተቋማት ሊሰጡ የሚታቀዱ ስልጠናዎች በቢሮ ኃላፊዎች መልካም ፍላጎት መሆኑን የሚያብራራው ጥናቱ ስልጠናዎች ከተቋማት ኃላፊዎች ውሳኔ ወጥተው በጥናቱ ብቃት መሰረት ያደረጉ እንዲሆኑና ከተለመዱ የህግ ማዕቀፎች ድንጋጌዎች ውጭ ማተኮር እንዳለባቸው ጠቅሷል። በተጨማሪም የተቋማት ኃላፊዎች ለሰራተኞች ስልጠና መስጠት የሚያመጣው አዎንታዊ ጎን እንዲረዱ አስተዳደራዊ ሪፎርም ማድረግና ለሰራተኞቹ ምቹ ከባቢ መፍጠር ያስፈልጋል ብሏል። በዓለም አቀፍ ደረጃ መንግስታትና ለስልጠና ከፍተኛ ገንዘብ እንደሚያወጡ ግልጽ የዓለም ባንክ ብቻ ወደ $720 ሚሊዮን በየዓመቱ ለስልጠና እንደሚያወጣም አክሏል። ሰላም ጤና ይስጥልን ውድ የዩቲዩብ ቤተሰቦቼ እንዴት ናችሁ? አዲስ ጀማሪ ነኝና ሰብስክራይብ ያደረጋችሁ አበረታቱኝ። አመሰግናለሁ። ክቡራን የዩቲዩብ አድማጮቻችን ለሰዓቱ ያቀረብኩላችሁ አጫጭር መረጃዎች ይህንን ይመስል ነበር። በሌላ መረጃ እስክንገናኝ ሼር፣ ላይክ፣ ሰብስክራይብ እንዲሁም ቢቀርብልን የምትሉት መረጃ ካለ ኮሜንት እያደረጋችሁ ቸር ቆዩን።